ያ ስሜትሽ ይቀየራል ማለት አልችልም። እኔ አብሳላት ሆነ ስነግርሽ ወይ ይቀየራል ሃይሚ አይቀየርም። እንደዛ ብለሽ አታስቢ። ያም ሆነ እኔ የጠራው አይቀየርም ማለት ያፈቀረችው ስሜት ተቀይሮ ኦኬ። ቤተሰብ ደህና ናችሁ? በዚህ ቻናል ያላችሁ እንዴት ናችሁ? ደህና ናችሁ? በዚህ ግማሽ ቪዲዮ በዚህኛው ስለምጭን ነው እሺ፣ በማለ ጀመርኩት ማለት ነው። ስለዚህ ማለት ነው ምንም አይነት ኦኬ አፍቅረሽ የመጣሽው ሴትዮ ጓደኛ አድርጉኝ ብለሽ አልቅሰሽ ማለት ነው ድጋሚ ህይወታቸው ልትገቢ ምን እንደማድረግ አሳያቸዋለሁ ብለሽ እየሸለልሽ ነበር እኮ ቲክቶክ ላይ አናቅሽም እንዴ? ደፋር የራሴን ነገር ልነግርሽ ነው ገባሽ? አሁን አንደኛ ስለተረዳውሽም ነው ልነግርሽ የፈለኩት እንጂ እንደሌላ ጊዜው መጣላት ምናምን አቅቶኝ አይደለም። አውቃለሁ እኔና አንቺ ብዙ ነገር ተደራርሰናል። ላስቀይምሽ አልፈልግም፣ ግን ተቀያይመናል አይደለ? ብዙ ነገሮች አልፈዋል። ግን ያ ነገር ደግሞ ለመቀየር ያለንበት ሰዓት ነው፣ እኔና ብሩኬ ማለት ነው። አንቺ እኔና እሱ ያለንበትን ሁኔታ እንኳን እያየሽ እንደዛ አይነት ስሜት ውስጥ እየገባሽ ስለሆነ ጭራሽ ደግሞ ጓደኛ አድርገንሽ ቀርበሽን ምናምን ደግሞ ሌላ ነገር አይፈጠርም ማለት አልችልም። በጣም ሲጀመር እንዴት ትታምናለች ሃይሚ ራሱ እንዴት ታምኛለች ማለት ነው። ጓደኛ አድርገ ኦኬ አንቺና ብሩኬ አንድ ላይ ልታገኙት ትችላላችሁ የሆነ ፕሮግራም ላይ ምናምን። ነገር ግን እቺ ልጅ የሆነ ነገር ብታርግ ማን ያምናል ነው? ገባችሁ? እንዴት ታምኗታላችሁ ነው? ቀልድ ከፍ ዝቅ አድርገ ዲስሪስፔክት አድርገሽ ሃይሚ መታሽ ምናምን እንደዛ ያደረገች ሴት ድጋሚ ጓደኛ አድርጊ። ከዚህ በኋላ የእናንተ ህይወት ውስጥ አልገባም እወጣለሁ። ኧረ እና ከምታየው አንጻር ግን እንደዛ አይሆንም። በእኔ ምክንያት ከዚህ በኋላ አንድም ቀን አትጣሉ። እንደዛ ብለሽ ባታሰቢ ጥሩ ነው። እኔ እንደዛ ከሆነ ሰላማቸው ህይወት አሁን እነሱ ሰላም ናቸው አይደለ? ሃይሚና ብሩኬ ሰላም ናቸው እግዚአብሔር ይመስገን። ስለዚህ ሶስተኛ ወገን አያስፈልግም። የኔ እናት ማለት ነው። እዛው በሩቁ አመሰግናለሁ። ፍቅራችሁ ስለተመለሰ በጣም ደስ ብሎኛል። ከዚህ በኋላ ህይወታችሁ ውስጥ አልገባም ብለሽ እዛ ቁጭ አለቀ። ለምን ፈለግሽ ጓደኝነታቸውን? የሃይሚና ብሩኬ የአንቺ ጓደኛ እንዲሆኑ ለምን ፈለግሽ? ቀስ ብለሽ ልትገቢ ተይ እንጂ ብዙ ጊዜ እኮ ተጣልተናል አይደለም? ያኔ ነው አሁን አይደለም ሃይሚ። ያኔ ብዙ ነገር አድርጋለሁ። ያ ደግሞ ያው ፍቅር ውስጥ ስለሆንኩ ምናምን አይነት ነገር ነው። ያኔ አይደለም አሁን ሳምንት ሳይሞላ እኮ አንቺ ምን እንደማድረግ አሳያቸዋለሁ በአዲስ ቪዲዮ መጣለሁ ምናምን እያልሽ ቲክቶክ ላይ እየሸለልሽ ነበረ። ምን ፈልገሽ መጣሽ? ለነሱ ካሰብልሽለሽ ጥሩ ቪዲዮ ሰርተሽ ተሰናበች፣ አለቀ። ዳግመኛ አትምጪ። በራስሽ ህይወት መምጣት ትችያለሽ እኮ ከራስሽ ሰው ጋር መምጣት ትችያለሽ፣ አለቀ። እንደሚያደርግሽ ታውቂያለሽ። እንደዛ ነው ተብሎ ይታለፍ። ያን እንደዛ ማበጣበጤ ምናምን ነገር ስህተት እንደሆነ አምኛለሁ። ግን ያን ነገር ደግሞ አሁን ላይ እንዲደገም አልፈልግም። መደገሙ ደግሞ አይቀርም። አብሳላት አትሳሳች። ምክንያቱም ይሄ ነገር እየተፈጠረ ያለው ነገር ለእኔ በጣም ከባድ ነው። ምክንያቱም ከአንቺ በፊት እኔ ነኝ ብሩኬን የማውቀው፣ እኔ ነበርኩ አብሬ የነበርኩት። ብዙ ነገሮች ተፈጥረዋል። ከዛ አንቺ ደግሞ ሌላ ነገር ተፈጠረብሽ። ብዙ ነገር ተዳረስን እኔና ብሩኬ አይደለ? ተጣላን፣ ብዙ ነገር ተባባልን፣ ተለያይተን ላንለያይ ነገር ለሚያልፍ ቀን የማያልፍ ንግግሮችን ተነጋግረን የነበረችው አብሳላትና አሁን ያለችው አብሳላት በጣም ትልቅ ልዩነት የለችም። ሁላ በፊት ያለችውን አብሳላትና እኔ እኮ ማለት አሁን የፊቱ አብሳላት ከሌለች ኦኬ ጥሩ። አሁን እቺኛው የመጣችው አዲስ አብሳላት ከሆነች ኤአይም ትሁን ኦኬ፣ ምንም ሁኚ የኔ እናት ማለት ነው። ገባሽ አይደለ? ምንም አብሳላት ሁኚ፣ ቀይረሽም ነያት። ግን ጸጉርሽን ብትቀይር ጥሩ ነበር። ግንባርሽንም ሌላ ኤአይ አንድ አይነት ሰው ይፈጣል እንዴ? ትንሽ እንኳን ሌላ ነገር የሆነ ቀይር ያደርጋል እኮ። አንቺ ራስሽ ነሽ ኦኬ፣ አናምንሽም ቢያንስ ማለት ነው። ትንሽ እንኳን ብትቀየረሽ ሌላ ኤአይ ተሰርታን የመጣችው እንለሻለን የኔ እናት ማለት ነው። እናመሰግናለን። ለሃይሚና ለብሩኬ አስበሽ ኦኬ፣ ከዚህ በኋላ ጓደኛቸው አድርጉኝ፣ ከዚህ በኋላ ከህይወታችሁ ወጣለሁ ምናምን ካልሽ እናመሰግንሻለን። ነገር ግን የኔ እናት ማለት ነው የተቀየረችው አብሳላትን ይዘሽ እዛው ቁጭ። ገባሽ አይደለ? ለምን እንዳሳማ ከፍፄ ጋር ከፈለሽ ለምን አሰሪም? ፍፄ ይዞ አልመጣም ሴት ማለት ነው። ከሱ ጋር ለምን ከፈለሽ ቪዲዮ አሰሪም? እንፈቅድልሻለን እንደውም እናይልሻለን፣ እናበረታተሻለን። የምሬን ነው። ግን ከሃይሚና ከብሩኬ ህይወት ውጪ ልታሳምኛ ትሞክሪ። እሺ ፊቷን አብሳላት እኔ ራሱ አሁን በጣም እፈልጋታለሁ፣ በጣም መመለስ እፈልጋለሁ። እና በቃ ያን እንደ ማለት ያቺን አብሳላት እንዳገኝ እንድትረዱኝ ነው የምፈልገው አይደል? አንቺ ደግሞ ዶክተር ሂጂ የኔ እናት። ሃይሚና ብሩኬ ስታያቸው ዶክተር ይመስላሉ። እስካሁን ተምሮ አልተመረቁም በዶክተርና ማለት። ከዚህ በኋላ ተምሮ በዶክተር ሆኖ ከተመረቁ እንነግርሻለን። ነገር ግን አሁን እነሱ አማካሪ አይደሉ። የበፊቷን አብሳላት እንድታገኝ የሚመክሩ ዶክተር አይደሉ፣ የሚያሳክሙ አይደሉ። ስለዚህ እንደ አሳብ ማለት ነው ኦኬ፣ የምክር አገልግሎት የሚሰጡት ጋር ብትሄጂ ጥሩ ነው። በዚህ አጋጣሚ ገባሽ አይደል? አሉ በጣም ብዙ አሉ። ስለዚህ እነሱ ጋር ሂጂ። እነዚህ ገና ጮጮዎች ናቸው፣ ገና ራሳቸውንም አልቻሉም። ገባሽ አይደለ? ስለዚህ ሂጂ እዛ ማለት ነው። ጭራሽ
ያችን አብሳላት የበፊቷን እንድትመለስ ኤአይ ስሩ እነሱ ኢትዮጵያ ውስጥ ወይስ ምን ያድርጎናችን የሚመልሱሽ? ቀልደኛ ምንም እኮ ያን ሊሆን አልፈልግም። ከዚህ በኋላም ደግሞ እንድታለቅሺ ሚዲያም ላይ ወተሽ ምናምን የጠራውሽም ለዛ ነው። በቃ ይሄ ነገር እኛ የባሰ እዛ ነገር ውስጥ ልንከትሽ እንጂ የምንችለው ከዛ ስሜት እንድትወጪ ልንረዳሽ አንችልም። ገባሽ? ሀይሚ አንቺ እንደዛ ብለሽ ተቀበይ እንጂ እኔ ራሴ ያውቀዋለሁ የራሴ እንትን አሁን ሀይሚና ብሩኬ ፍቅር ሲሆኑ ምናምን እየቀናሽ ምናምን ተመልሰሽ ደግሞ ብሩኬን ልታፈቅሪ ታይ። ሲጀምር ፍቅር እናንተ እንደ ቀልድ ነው እንዴ? ስትፈልጉት ውጣ እንደ ቆሸሸ ልብስ አውልቃችሁ ስጥሉት እንደዛ ከዛ አጥባችሁ ስለብሱት እንደሚለቅ እንደዛ ነው እንደ ፍቅር እናንተ በእናንተ መሀል እንደዛ ነው ፍቅር አይደለ? በጣም ቀላል ነው። ቀልደኞች። እሺ ብለሽ እሺ አይደለሽ? እሺ እንደት ብሩኬ መጣ ብሩኬ እሰይ እንኳንም መጣ። ተረጋጋ። ቆይ የት ሄዳ ነበር? ነው የተስልህ ግን ምንድን ነው አብዛት ለአውራት ፈልጌ ነው የጠራኋት። ጭራሽ አንቺ ነሽ የጠራሽኝ? ምን ፈልገሽ? ድጋሚ ህይወታችን ለምን ሰላም ሆነ ነው? አይደለም እናት እንደዛ አይደለም እንዴ። እኔ የተወኩትን ስህተት ለምን ደግሞ ያለሽ አንቺ? እንደዛ አይደለም። ተረዳኝ። ከዚህ በኋላ እኛ መሀል እንድትገባ ስላልፈለግኩ አይደለም። ቆይ በእንደዚህ አይነት መንገድ ብሩኬ በደንብ እንትን በልልኝ አሁን በደንብ ከዚህ በኋላ ህይወት ምናምን ቆይ ብሩኬ እኔ እሷን ለመረዳት ምንድን ነው የምትረጃት? ሀይሚ ከዚህ በኋላ በየዋህነት ሰው እንዳይቀየም በቃ አያስፈልገንም። በቃ አያስፈልግም ምንም ነገር እኮ ገባኝ። ምንድን ነው የምትረጃት? ምን ከእሷ ጋር ልትይኝ ባልሆነ አይደለም እንደዛ እያልኩ አይደለም። እኔ አሁን እንደ በፊቱ ምናምን በሷ ምክንያት አንተን መጣላት አልፈልግም እኮ። ልንጣላም አንችልም፣ አይፈጠርም እኮ አይፈጠርም። እንዳንጣላ ካልፈለግሽ ደግሞ እንደዚህ አይነት ነገር ከዚህ በኋላ ማድረግ የለብሽም። ከዚህ በኋላ ደግሞ ያንተን ስም እያነሳ ስምም ታንሳ ምንም የራሷ ጉዳይ ኦኬ። እንኳን እሱ አይደለም እኛም እኮ ስማችሁን እያነሰን እየሰራን ነው አይደለ? ስማችሁን እያነሰች ፎቶአችሁን እየለጠፈች ትስራ ከፈለገች የራሷ ጉዳይ ነው። ነገር ግን ራሳችሁ የምታስከብሩት ራሳችሁ ናችሁ። ነገር ግን እንደዚህ ተብሎ ነገር የለም። ታንሳ ከፈለገች ምን ታመጣለች? ስሚኝ እኮ ሀይሚ ስሚኛለሽ፣ እንዳንጣላም እንዳንጨቃጨቅም ከፈለግሽ ከዚህ በኋላ እኔ ሳላቅ ምንም አይነት ነገር። በዚህ አጋጣሚ የሀይሚ 300K እንዲገባ ነው ኦኬ። ዛሬም በሀይሚ ቤት የተጫነው ቪዲዮ። ስለዚህ ቤተሰብ ሀይሚን እባካችሁ በዛሬ ቪዲዮ እንኳን 300K እናስገባሽ፣ እንደፍ ነው የኔ ውዶች ማለት ነው። አታድርጊ። ገብቶሻል አይደል? እኔ ለምን አላወራትም? ለምን ፈልጌ እኔ ራሴ ለምን እኔ ያላት ስለማይሆን ነው እኮ ስለማያስፈልግ ነው። ገብቶሻል? አንተ አይደለም አይሚ ስሚኝ፣ ከአንቺ ጋር መጣላት አለመጣላት አይደለም። አረሽ የሚደብርሽ ተቀየምሽኝም ተቀየሚኝ። አንዴ ውጪ። ናይስ ጀግና። እሰይ ሰው ነው ጨካኝ ያደረገኝ። ይገባሻል አይደል? እሰይ ሰማሽኝ አይደል? እሰይ ሰው ነው ጨካኝ ያደረገኝ። አይሚ እሰይ ለማንም ሰው በርዬ እንኳን ወጣች። እንደዚህ ነው ማስወጣት። እኔ ከዚህ በኋላ ካንተ ጋር ልጣላው እየነገርኳት እኮ ምንድነው የምትነግሪያት? እየነገርኳት ከዚህ በኋላ አስፈላጊ አንዴ ካሜራውን እንደ እየመጣችና ነገር እየፈጠረች ሰው እየመጣ የእናንተን ህይወት እየበጠበጠ የነበረ ሰው እየመጣ ነገር እየፈጠረ ነው። ምንም አይነት የማትሆኑት ሀይሚ ኧረ እንደዚህማ ጅላቱኝ እንጂ እኔና ለምን ታጠፋለህ? እኔ በስራ ላወራ እፈልጋለሁ። ለምን በቃ እኔና አንቺ እናውራ ነገር እንዴ? እሺ እያወራን እኮ ቆይ ሀይሚ እኔ በዚህ አጋጣሚ ማለት ነው ገባችሁ? ሀይሚ ራሱ ለብሩኬ ለምንድነው የዋ የምትሆነው? ለምንድነው ሰውን የምትቀርበው? ለምንድነው የዋ እየሆንክ ሰው ባንተ ህይወት የሚመጣው? ለሴቶች ለምን የዋ ትሆናለህ ምናምን እያልሽ የነበርሽው ልጅ ማለት ነው። ገባሽ አይደለ? አሁን መልሰሽ አንቺም ሴት በመሆኔ ሴት እረዳለሁ ምናምን እያልሽ አንቺም እኮ ከብሩኬ የበለጠ የዋ ሆነሽ እኮ ነው በህይወትሽ ላይ አስገብተሽ ሰውን ድጋሚ ህይወታችሁን ሊበጠበጥ ድጋሚ እንደዛ ከሆነማ ነፍሰ ጦሯንም ነፍሰ ጡር ነው ያቺ ወለደችው አራሷንም ልጠሪያት ነው። እሷንም ጠርተሽ ከዚህ በኋላ የኔ እናት እንድትጎጂ አልፈልግም ምናምን እረዳሻለሁ ምናምን ልትያት ነው ሀይሚ ልትያት። ምንድነው የምታወሪያት? እኔ ካንተ ጋር ልጣላም ከዚህ በኋላ እኮ ምንድነው የምታወሪያት? ልንጣላም አንችልም፣ ግን እሷ ምንድነው የምታወሪያት? እንደ ሴት ልረዳት ስለፈለኩ ለምንድነው የምትረጃት? ይሁሉ ዘመን እኔ ወንድ ነኝ ብዬ ለሴት አስባለሁ ምን ሰው ነኝ አይደለ? ይሁሉ ዘመን የሚሆን ነገር የለም ብዬ ስለማስብ ነው። እኔ በጸብም በምንም ከማንም ጋር አልገናኝም። ከፈለኩ እኔ ለምን አላገኛትም ነበር እንዴ? ሀይሚ ምን ሆነሻል? ከዚህ በፊት እሺ ልረዳት ብዬ እኮ በጣም ብዙ ጊዜ እሷ እንዳትጎዳ ሞከርኩኝ። ተሳክቷል? አልተሳካም። ይባስ በቃ እኮ አሁን ድጋሚ እሷ የመጣችው ህይወታቸው እንደበጥብጥ ነው። እኔ ነው የት ነው ያበላሽው? ሀይሚ በቃ እንዴ ትናንትና ነው ምናምን ናፈቀኝ ምናምን ብላ ቪዲዮ የሰራችልኝ ዛሬ ምንድን ነው? ለዛ ነው እኔ የጠራኋት እኮ። እሺ በኋላ እንደዚህ ሀይሚ 10 ቪዲዮ ትስራ ኦኬ፣ ምንም ትስራ ታልቅስ ምንም ትበል የራሷ ጉዳይ ከእናንተ ህይወት ብቻ ትውጣ። በቃ አለቀ።
ለምን እያለቀሰች 10 ቪዲዮ ስለናንተ ስለ ብሩኬ አታወራም? ለምን አፈቀርኩት ለምን ገና አብሯ ሳይተኛ እንኳን አረገዝኩም ብላ ለምን ትመጣለች? ኦኬ ትምጣ ከፈለገች ማለት ነው። እናንተ ህይወታችሁን ቀጥ ብላችሁ ለጥ ብላችሁ መምራት አለቀ። ወደዚህ ሳትሉ ማለት ነው። ገባችሁ አይደለ እንዴ? እኔ ለብሽም እያልኳት ነው። በቃ ይሄን ስሜትሽን ተቀየመችኝ ብትቀየመኝ ምንም ካለችኝ በቃ በቃ ብዬ ስንት ገደል ውስጥ ገባሁ እንዴ? አይበቃኝም እንዴ? ምንድን ነው ከዚህ በላይ እኔ ለሰው እያሰብ ገደል ውስጥ መግባት አልፈልግም። ይገባኛል። አንተ አግኝተሃት ቢሆን እንጣላ ነበር። ግን መጀመሪያ ማለት ነው ከምንም በላይ እንትን ገባችኋል? ለራሳችሁ ቦታ ስጡ። ለራሳችሁ ገባችሁ አይደለ? ለሰው እየኖሩ እኮ ነው ሰው መልሶ ያ ሰው የእናንተን ህይወት ነው የሚበጠብጠው። ኦኬ ቅድሚያ ለራሳችሁ ስጡ። ለራሳችሁ ኦኬ። እኔ ከማንም በላይ ለራሴ ነው ቦታ የምሰጠው። ለራሴ ቦታ ስሰጥ ነው ማንም ሰው እኔን የሚያከብረኝ እንዴ። አንቺ ማግኝተሽ እንድታገኛት አልፈልግም። ማንንም እንዴ እኔ በፈልግሽ አሁን እቺ ልጅ ችግር ልፍታ በውስጥም በፈለግኩት መንገድ መፍታት ይችላል ነበር እንዴ። ሌላ ነገር ልትፈጥር ትችላለች። እሺ ዛሬ ያገኘሻት ምን ተባባላችሁ? ንገሪኝ። በቃ እንደዚህ አይነት ስሜት ውስጥ መግባት የለባትም ነገርኳት። መግባት የለባትም። ስንት ወሬ እየተናገረ ሰውን በሰጣሽ ልክ ቦታ ነው መጥቶ የኛን ህይወት ስሚኝ። እኔ ከገባኝና ህይወት ያስተማረኝ አንቺ ራስሽ ስሚኛለሽ። ከገባኝ ልክ ላስረዳሽ፣ እስካሁን ከተሰማኝ ልክ ላስረዳሽ። ሰው ባስገባሹ ልክ ነው የሚገባብሽ። የኔ እናት በክፉ የሚምጣ በመጥፎ የሚምጣ አንቺ ጥሩ ሆነሽም ቀርበሽው ሰው መጥፎ ነው የሚሆንብሽ። ያ ለዚህ እኮ እኔ እኮ የገረመኝ ምንድነው ተቃለሽ ቤተሰብ ሌላውን ታውልትና ማለት ነው ሃይሚ ለብሩኬ ደግ ሆኖ ነው እንደዚህ እያደረገ ያለው። ኦኬ እሱ ነው ጥፋተኛ፣ እሱ ነው እንደዚህ የሚያደርገው። ሶ እስከ መቼ ደግ ይኮናል እያለች እያወራች የነበረችው ልጅ ዛሬ መልሳ እሷ ደግሞ ደግ ሆና ህይወቷ ላይ ሰው አስገብታ መበጥበጥ። ገባችሁ አይደለ እንዴ? ሴትነት እኔ እኮ ሴት ነኝና ለሴት ማዘን አለብኝ ወይ ደግሞ ሴትን ልጅ ቴኬር ማድረግ አለብኝ ካልኩኝ እኮ እንደኔ አይነት ሴቱን ነው። ገባሽ አይደለ? ሴት ሆኖ ሴትን የሚያዋርድ አይደለም። ገባችሁ? ወንድን ለምኖ አፈቅራለሁ ሚስት እያለችው ኦኬ ባለትዳር እንደሆነ ፍቅረኛ እንዳለችው እያወቀች አፈቅራለሁ ወደዋለሁ፣ አንቺ አንታከባክቢም፣ አንቺ አታፈቅሪም፣ እኔ በለጣ አንከባክባለሁ፣ እኔ በጣም ወደዋለሁ ምናምን ብላ እኔን ከፍ ዝቅ አድርጋ የምትመጣው ሴት አይደለችም። እኔ ገባሽ አይደለ? ሴት ናት ብዬ ማከብራት ማለት ነው። እቺ ወራዳ እኔ ነኝ አይደለ? እኔ ከኔ ጋር ነው አይደል ችግሩ? እኔ ራሴ ለምን አልፈታም ነበር? ለምን ጠፋሁበት? በፈልግ እችል ነበር እኮ አይደል? አላገኛትም። እኔ ከዚህ በኋላ ስጀምር ለመጨረሻ ጊዜ ነው ያገኘኋት። ወደ ህይወታችንም እንድትመጣ ስለማልፈልግ ነው። ድንገት ደግሞ እዚህ ቤት ድንገት መታ ተገኝታ እኔ ከአንተ ጋር መጣላት አልፈልግም። ሌላ ጊዜ በራሴ ፍቃድ ጠርቻት ላስረዳት እፈልጋለሁ። ገባ? ነገሮችን ላብራራላት እፈልጋለሁ። እኔ ከአንተ ጋር ከዚህ በኋላ ምንም የሚምጣ ምንም እንደማልጣላ እንድንጣላ አትፈልጊም አይደለ? እንዳንለያይም እንድንጣላም ካልፈለግ ከማንም ሰው ጋር ግንኙነት አይኖርሽ፣ እንዳታገኝ። በተለይ ለምንድን ነው የምትመጣው? ለምን እስካሁን አልመጣችም? ከመጣች እንደመጣች መመለስ ነው። ገባችሁ አይደለ? ከመጣች እንደመጣች መመለስ ነው። አለቅ ሌላ ጊዜ ለምን እስካሁን አልመጣችም? አላውቅም። ኧረ መድኃኒዓለም ከዚህ በኋላ ነው የሚገለው። ታውቂያለሽ። ለመረዳት እንሞክር። ሀሳቧን ተረዳት። ሀሳቧን ተረዳት። ምንድን ነው የምረዳት? በቃ ሴት ልጅ ናታ፣ ተጎድታ ሊሆን ይችላል። ግን ደግሞ እኔ ያስልህ አብረሃቱን እያልኩ አይደለም። አንተን አሳልፌ እየሰጠኋት አይደለም። በጣም እየቀለሽ ነው። በጣም እየቀለሽ ነው። በጣም ማለት ነው። ቀልደኛ ሴት ልጅ ናት። ተረዳት። ወት ሴት እንደዚህ አይነት ሴት የለም። የሴትን ስም የምታጠፋ ኦኬ፣ ባለትዳርን የምታፈቅር ወራዳ ሴት አይደለችም። እሺ ገባችሁ አይደለ? ለማኝ የወንድ ለማኝ ናት እንዴ። ይባስ እያናደሽ ነው። አንተን አሳልፌ እየሰጠሁኝ። ሃይሚ ዝም በይ፣ እንዳማረብሽ ዝም በይ። ብሩኬ እንደዚህ ያዛት። አዎ እንደታወራ ማለት ነው። ጸቡንም ተውና ወደኋላ ልመለስልሽ። ለምንድን ነው ማላስበው? ድጋሚ ያንን ማንን መያዝ አልፈልግም። ኔነት ሰሚኛለሽ? እንደ ሴት ተረዳት፣ እናስብላት። ሴት ናት አልሽኝ አይደለ? ሴት ናት። ሴት ከሆነች እኮ ለአንቺ መቼ አሰበች? ሃይሚ ሴት ሆና አንቺ ወንድ ነሽ እንዴ? ለአንቺ መቼ አሰበች? አንቺ እንድትጎጂ እንዳለቅሽ እንደዛ የመታች ሴት ለአንቺ አስባልሽ ነው? ለሴት ናት። ለሴት ኧረ የሌለ ነገር። እኔ እኮ ሀበሻ ሴቶች ማለት ነው። ሀበሻ ሴቶች እኮ እንደዚህ አይነት ዞር ብለን የማናይ እኮ እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር እድል የማንሰጥ ሴቶች ነን። ነገር ግን የሀበሻ ሴት ላይ የሌለውን ባህሪ አናሳይሽ፣ አናሳይ እንዴ ብዬ የኔን የምለው ሰው አንቺን እየተሳደብኩ እያስቀየምኩሽ ነበር። ያ አልነበረም ነበር። ገብቶኛል። ተቀየመናል አይደል? ለማ ብዬ ለእሷ ስሜት ብዬ የራሴን ሰው ነው የጎዳው። ለእሷ ስሜት ብዬ ይግባሽ። ሰሚኛለሽ? ማንንም ሰው እንዳትከራከሪ፣ በቃ እንዳትከራከሪ። አማርኛ ነው ማለት። በቃ ተረጋጋ። መጀመሪያ ስትረጋጋ እናወራለን በደንብ። ምንም አልወራሽ። እኔ ሀሳቤን አዳኝ አይደለም። እሷንም ምንም ማውራት አያስፈልግም። ሰላም ፈጠራችሁ ነበረ። ኦኬ አሁን ብጥብጥ ፈልጋችሁ ነው እንደዚህ
አይደለም እሷን ስሜታዊ እየሆንክ ነው። ስሜታዊ የሚያደርግ ነው ሀይሚ ያደረግሽው። ያንን ረብሻ አዲስ ያገኘ አይደለች ልጅ ሴት ናት ብዬ አሰብኩላት አይደለ? ምንም መልስ አላገኘው፣ ምንም ጥሩ ምላሽ አላገኘው። ከአንቺ ጋር ባስተበጣበጥ ወደኋላ መለስበት ምክንያት ይሄ ነው። ድጋሚ ማስብላ ምንም ነገር የለኝም። ከኔ የሚጠበቀውን ማርያምን እናደዳለሁ። ከኔ የሚጠበቀውን ነገር አድርጌያለሁ። በቃ ከዚህ በኋላ እንኳን ብሩክ አይደለም እኮ እኛም እኮ እንናደዳለን። እኛም ማለት ነው በእናንተ ህይወት ሰው ገብቶ እናንተ ሲበጠብጥ እኮ እኛም እንናደዳለን። እንዴ ሀይሚ እኮ እንደ ቀላል እንደ ጥሩ ነገር እንደ ቀላል ጥሩ ሰርታ እንደመጣች ሴት ነው ይቅር ብለሻት አቅፈሻት ቁጭ አልሽ። እኛ ግን እንዴት እንደተቃጠለን እኔ በራሴ ማለት ነው እንዴት እንደተናደድኩ መጀመሪያ ያን ያው ችግር ውስጥ ስንገባ ራሴ ባመጣው ጣጣ ውስጥ እቺ ሌላ ስሜት ውስጥ እንድትገባ ስላደረኩ ይቅርታ እያልኩ እየለመንኩኝ አንቺን እያስቀየምኩኝ ፈልገሽው ሊሆን ይችላል እያልኩ እሷን እየተረዳው ቀጥያለሁ። የትም እየተበጣበው ከአንቺ ጋር እየተባለው ምን እያልኩ ገብቶሻል። ድጋሚ ደግሞ ለማንም ማስብለት ነገር የለኝም። ሁሉንም ነገር ጨርሻለሁ። ማንንም አልቀርብም ከዚህ በኋላ። አንድ ሰው ካገኘሽ አይኔ እኔና አንቺ እንቀያየማለን። እኔ ቅረባት አላልኩህም። አያችሁ ሰላም የተፈታው ህይወት ድጋሚ ሌላ ውስጥ ስመጣ እኮ እሺ ቆይ ተረጋጋ። መጀመሪያ ገና አሁን አንድ የገባኸው አሁን አይደል ወይ የገባኸው ኖረለን ስፖርት ቤት ማድረግ ያለብኝም በሙሉ አደርጋለሁ። ከዚህ ምንም ነገር እንዳትቃወሚኝ እግዚአብሔርን ይመርልኝ። ይህ ሁሉ ዘመን ሀይሚ ለሰው ጥሩ ሆነን ይህ ሁሉ ዘመን ለሰው ጥሩ እያሰብን ለሰው በቃ በክፉ የመጣብንን እንኳን በጥሩ ነገር እየመለስን የኖር ልጆች እኔ ከዚህ በኋላ ደግሞ አልፈልግም እንደዚህ አይነት ቤት። በቃ እንዴ ጥሩ እንደዚህ አይነት ቤት እኮ ቢቀር ይሻለኛል። ሰው በሰጠሁት ልክ ካልመለሰልኝ ለምን እንደዛ ሰው አስባለሁ? በቃ እኮ በቃ ሸማት እናደድ ወይኔ እግዚአብሔር እናደዳለሁ። በጣም ነው እናደደው። በቃ ይሄ ሁሉ ዘመን እኮ ብዙ ነገር አድርጋ ሊሆን ይችላል አንቺን ለመመለስ። ብሩኬ በጣም ነው የተናደደው። የምሬን ነው። እንኳን ብሩኬ አይደለም እኛንም የሚያናድድ ነው። ምክንያቱም ሰላም ፈጥሯል ብለን ደስ ያለ ነው። እኛ እኮ ነገር ከፈለግን እኮ ብዙ ነገር አለ እኮ ሀይሚና ብሩኬ ውስጥ እኮ ያልጨረሱ እኮ ብዙ ነገር አለ። ፈልፍለን ማውጣት እንችላለን። ሰው የእነሱን ሰላም ስለምንፈልግ ነው ዝም ያል ነው። ግን እነሱ ነገር እየፈለጉ እንዴ ይገባሻል አይደል? እዚህ አትሁኝ። ለራስሽ አትስቢ እያልኩ አውርቻት ቢሆን ትመጣ ነበር። በቃ ይበቃሃል። ራስሽ ይበቃሻል። ሰው አታምጭብኝ። በቃ በተለይ እኔና አንቺን ችግር ውስጥ የከተተ ነገር ካለ እንዳታምጭብኝ። እኔ ሰው ማስቀየም ማለት ለሷ ብለሽ ነው እንዴ የምትጠይቂ? ለሷ ብዬ አይደለም። አንተ አላግባብ የሆኑ ነገሮችን እያወራህ ምንም አልተናገርኩኝም። በቃ አረፋኳ። ተረጋጋ እያልኩ ነው። መረጋጋት አልፈለግክም እንዴ? ሌላ ነገር አታስመስለው። በቃ መረጋጋት ከፈለግ ተረጋጋ። በጣም የተጎዳሁበት ነገር እንደ ሀይሚ የሚረጋጋ ነገር እኮ አይደለም የሰራሽው። ጥፋት እኮ ያንቺ ነው። እኔ እናት ኦኬ ብሩኬ እኮ የሚያረጋጋ ነገር አይደለም የሰራሽው እንዴ። እንኳን ብሩኬ አይደለም ኦዲየንስ ራሱ የማይፈልገውን ነገር ነው ያመጣሽው እኮ እንዴ። የበለጠ እንዴ ለብሩኬ ደግ አትሁን እያልሽ እየነገርሽ የነበርሽው አሁን መልሰሽ አንቺ ደግሞ በዚህ ልክ ደግ መሆን ጥሩ ነው እንዴ? ትቀልዳለች እንዴ ነው በህይወቴ እኮ። በቃ ዝም በል። ብቻህን አይደለም የተጎዳኸው፣ ገባ? ምንድነው እኛ ትልቋ ነው የሚለው? ምንድነው ጭራሽ ትናገረኝ የምትፈልጊያለሽ ነው? እኔ ለምን አላገኘኋትም እኮ ነው ያልኩሽ አይደል? ካሜራማን በቃ ይበቃል። ከዚህ በላይ ብዙ ነገራችንን ሰው ማየት የለብን። ማየት አለብን፣ ግዴታ ማየት አለብን እንዴ። እንደጀመራችሁ ጨርሱ። ይኸው በራሳቸው ነገር ቤተሰብ ራሳቸው ማለት ነው። ይኸው እንደዚህ ሆኑ። በቃ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። የሆነ ለመናገር በጣም የተናደድኩት ይኸው በቃ ምንም ሰላም ሳይፈጥሩ ቪዲዮ አለቀ ማለት ነው። በጣም ነው ማዝነው ሀይሚ ባንቺ በጣም